ሰላም እንደምናላችሁ ቤተሰቦቻችን፣ በዚህ ሰሞን ያገኘናቸው መረጃዎች ይዘንላችሁ መጥተናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ያላችሁን ገንቢ ሀሳብ አስተያየት በኮሜንት ሴክሽን ላይ ጻፉልን። እንደምታውቀው ሞዴሊስት ቀነኒ አዱኛ በህይወት ካለፈች ወደ ሁለት ወራቶች ተቆጥሯል ማለት ነው። በእነዚህ ሁለት ወራቶች በሷ ሞት ግድያ ተጠርጥሮ እስር ቤት ያለው ባለቤቷ ወይም እጮኛ የነበረው አርቲስት አንዱዓለም ጎሳ ነው። በእነዚህ ሁለት ወራቶች ውስጥ አርቲስት አንዱዓለም ጎሳ ወደ ፍርድ ቤት እየተመላለሰ ሁለት ወራቶችን ከርቧል ማለት ነው። እንግዲህ ብዙ ጊዜ የሁለት ሳምንት ቀጠሮ የአንድ ወር ቀጠሮ እንደዚህ እየተያዘ ፍርድ ቤት ብዙ ጊዜ ቀጠሮ ይያዛል። ነገር ግን ደግሞ ችሎቱ ወደ ቀጣይ እየተባለ እየተላለፈ እንግዲህ እነዚህ ሁለት ወራቶች ተቆጥሯል ማለት ነው። ከትናንትና ወዲያ ፍርድ ቤቱ በዋለው ችሎት እንግዲህ ያስተላለፉት ነገር ምንድነው? እንግዲህ አንዱዓለም ጎሳ እንደምታወቀው በሷ ሞት ግድያ ብቸኛ ተጠርጣሪ እሱ ነው ማለት ነው። እንግዲህ ተጠርጥሮ እዛ እንዳለ ሆኖ ብዙ ጊዜ ፖሊሶች የ10 ቀን ተጨማሪ ማስረጃ የምንፈልግበት ቀን ተጨማሪ ሰጠን እያሉ እንግዲህ ከትናንትና ወዲያ ግን ነገሩ ማብቂያ ያገኘ ይመስላል። ነገሩም እንደዛ ነው። ፖሊሶች ባገኟቸው ማስረጃዎችን ለፍርድ ቤት ያቀረቡ በኋላ ፍርድ ቤት የግራና ቀኝን ማስረጃ አይቶ መዝገቡ ወደ መዝገብ ቤት እንዲመለስና ተጨማሪ ክስ ወይም ደግሞ መዝገብ ፖሊሶች የማይከፍቱ ከሆነ ፍርድ ቤቱ አንዱዓለም ጎሳ ከእስር እንዲለቀቅ ለመወሰን ጫፍ ላይ እንደደረሰ ነው። የአክሎም የአንዱዓለም ጎሳ ጠበቃ እንደዚህ ብሏል። አንደኛ እሱ እንዳልገደለ ብዙ መረጃዎችና ማስረጃዎች እያሳዩ ነው። የፎረንሲክ ምርመራም ከተደረገ በኋላ እሷን ምንም እንዳልነካትና በእሷ ላይ ጉዳት እንዳልደረሰ ምንም እንዳልነካት ምናልባት ደብድቧታል እንደዚህ አድርጓታል የሚለው ነገር ብዙዎቻችን ዘንድ የተወራ ነገር ስለነበረ ምንም እንዳልነካት የፎረንሲክ ምርመራዎች አሳይተዋል። እሷ ብቸኛ የሞተችበት ከፎቅ ራሷን እንደወረወረች የሚያሳዩ ማስረጃዎች አሉ። ከዚህ በፊት ደግሞ በደም የተጨዋለቀ ምንጣፍ ተገኝቷል የተባለው ውሸት እንደሆነና ምንም በደም የተጨዋለቀ ነገር እንደሌለ አክሎም ሌላ ራሷ ጻፈችው ዲያሪው እምነት እንደሆነ እሷ እንደጻፈችና በሷ እጅ ጽሁፍ እንደተጻፈና ከዚህ በፊት ራሷን ለማጥፋት እቅድ እንዳላት አቅዳ የነበረ እንደሆነና ራሷን ከፎቅ እንደወረወረች ራሷን ለህይወቷ እንዳጠፋች እንጂ አንዱዓለም ጎሳ ምንም እንዳላደረገ ጠበቃው በዚሁ አክሎ ተናግሯልና ውድ ደንበኛዬ ከዚህ በኋላ እስር ቤት ውስጥ ባይቆይና ብለቀቅ ብሎ ጥያቄውን ለፍርድ ቤት አቅርቧልና ፍርድ ቤቱም ይህንን በአስተያየት ውስጥ በማስገባት እንግዲህ አንዱዓለም ጎሳ ከዚህ በኋላ አዲስ መዝገብ ባይከፈትበት ከሆነ የመለቀቁ እድል ሰፊ ነው በማለት ብዙ መረጃዎች እየወጡ ይገኛሉ ማለት ነው። እንግዲህ እንደምታውቀው ነገሩ በጣም ግራ የሚያጋባ ነገር ነው። ምናልባትም እንደዛ ሊሆን ይችላል ማለትም አንዱዓለም ጎሳ ላይ እንደዛ ላይ ያረጋት ይችላል። እኔ በጣም በድፍረት ላይ ገላት ይችላል ብዬ ለመናገር በጣም ነው የሚከብደኝ። ምክንያቱም እውነታን የሚያውቀው ፈራጁ እግዚአብሔር ብቻ ስለሆነ እኛ ይህንን ለመፍረድ በጣም ከባድ ነገር ነው ማለት ነው። እንግዲህ ያው አንዱዓለም ጎሳ ከዚህ በፊት ብዙ ማስረጃዎችን የሚወጡ ከሆነ እንደሚደበድባት ብዙ ነገሮች እንደሚያደርጋት ነው። ይሄ ነገር በሱ እንዳልተጀመረ ነው እኔ እንደማስብ ከሆነ የትኛውን ባልና ሚስት አብረው እስከኖሩ ድረስ ምናልባት ነገሩ እነሱ ታዋቂ ስለሆኑ ወጥቶ ነው እንጂ ብዙ ባልና ሚስቶች ይጨቃጭቃሉ፣ ብዙ ነገሮች በመሃላቸው ይፈጠራል። ነገር ግን ብዙ ሰዎች እንደ ምስጢር ይዛሉ። እነሱ ደግሞ ሁለቱም ታዋቂ ስለሆኑ ነገርየው በአደባባይ ወጥቶ በጣም ለሚዲያ ተጋላጭ ሆኖ ነው እንጂ አንዳንድ ጊዜ አለመግባባት ይፈጠራሉ። ግን አለመግባባት ተፈጠረ ማለት ያ ሰውን እንትን ሊያታል ማለት አይደለም። ወይም ደግሞ እሱ ከዚህ በፊት ምናልባት ስለመታት በዚህ አሁንም እሱ ነው የገደላት ማለት
እንደዚህ ለመፈረጅ በጣም ከባድ ነገር ነው። ምክንያቱም አንዳንድ ጊዜ በትንሽ ነገር ትልቁን ነገር መፍረድ በጣም ከባድ ነገር ነው። ከትንሹ ነገር ተነስተን ትልቁን ነገር መፍረድ በጣም ከባድ ነገር ነው። አንዳንዴ ደግሞ ነገሮች ክፉ ነገሮች ሊያጋጥሙ ይችላሉ፣ ሊከሰቱ ይችላሉ። አንዳንዴ ደግሞ እንደዚህ ማድረግም አይችልም፣ እሱ አላደረግም ማለት አንችልም። ምክንያቱም በዛን ጊዜ እኛ እዛ አልነበርንም፣ አላየንም። ማንም ያየለም። እውነታን የሚያውቀው እሱ አንዱዓለምና እግዚአብሔር ብቻ ስለሆነ እንደ ሰውኛ ይሄንን መፍረድ አንችልም። ነገር ግን ደግሞ ያው ፊት ቢገኝ በጣም ጥሩ ነው። እውነትም ሰው እሷን ከገደላት ከሆነ እግዚአብሔር እውነታው አሁን እንዲያወጣና የቤተሰቦቿም ልባቸው ረፍት እንዲያገኝ ቤተሰቦቿም እጅግ በጣም ትልቁ ሀዘን ምንድነው በማን እንደሞተች እንኳን አለመታወቁ በጣም በምን ምክንያት እንደሞተች ስለመታወቁ እንደነሱ ትልቅ ሰቆቃ ነው ከመሞቷ በላይ ማለት ነው። ስለዚህ እውነትም ፊት ቢገኝላት እጅግ በጣም ጥሩ ነገር ነው። አንዳንዱም ደግሞ ንጹህ ከሆነ እግዚአብሔር ረድቶት ከነዚህ አይነት ሰቆቃና ስቃይ ወጥቶ ልቡ በቃ ከዚህ በኋላ ቢያጸናና እግዚአብሔር ቢያበረታው ጥሩ ነው ብዬ አስባለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑላችኋለሁ። እወዳችኋለሁ። ሰላም ሁኑልኝ።